ረሱል ሰለላሁ ዐለይሂ ወሰለም ወጣቶች በጣም እድሜያቸው ከፍ እስኪል ሳንጠብቅ በጊዜ ልጆቻችንን የወጣትነት እድሜያቸው ያማረ እንዲሆንና ጥሩ አይነት ሐያት እንዲያሳልፉ የአላህን ሱብሓነሁ ወተዓላ መርዳት ውዴታ እንዲያገኙ ከልጅነታቸው ኢህቲማም ልንሰጣቸውና ኮትኩተን ልናሳድጋቸው እንደሚገባ ነግረውናል። ረሱል ሰለላሁ ዐለይሂ ወሰለም ሙሩ አውላደኩም ቢሰላቲ ሊሰብዕና በሰባት ዓመታቸው በሰላት እዘዟቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ወድሪቡሁም ዐለይሃ ሊዐሽር በ10 ዓመት ሰላት ካልሰገዱ ምቷቸዋል። ወሁም አብናኡ 10 ሲኒን ማለት ነው 10 ዓመት ከሞላቸው። አልሐምዱሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲሂላሁ ፈላ ሙዲለ ለሁ ወመን ዩድሊል ፈላ ሃዲየ ለሁ ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ وأشهد أن محمدًا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده صلوات الله وسلامه عليه وعلى آله وأصحابه ومن تبع سبيلهم واهتدى بهديهم إلى يوم الدين وسلم تسليما كثيرا. أما بعد إن شاء الله بهذه الجلسة ወጣቶችን ኃላፊነትና ሚና ከማስታወስ ጋር إن شاء الله አንዳንድ ነጥቦችን ለማንሳት እንሞክራለን بإذن الله تعالى. በመጀመሪያ ደረጃ የወጣትነት ጊዜ ሰዎች ሁሌ የሚያገኙት ጊዜ አይደለም። አላህ Subhanahu Wa Ta'ala በተወሰነ የእድሜ እርከን ላይ ብቻ እንዲኖር ያደረገው ነገር ነው። ከምንም ነገር በላይ ውድ ጊዜ ነው። ይህንን ጊዜ በአግባቡ ሰዎች ከተጠቀሙበት የሚፈለገውን ሲማርና ፍሬ ያፈራል። ያንን ካልተጠቀሙበት ደግሞ ከባድ የሆነ ንዳማን የሚያወርስ ነው የሚሆነው እና ወጣቶች ጊዜያቸውን እንዲጠቀሙ ወላጆችም እንደዚሁ ልጆቻቸውን ከስር ኮትኩተው አሳድገው በወጣትነታቸው ተጠቅመው አላህ Subhanahu Wa Ta'ala የወደደውን ሐያት ኖረው እንዲሞቱ ለማድረግ እንዲበቁ የአይነት የተርቢያ ሰዎች እንዲሆኑ አንዳንድ ምክሮች ያስፈልጋሉ ማለት ነው። ወጣቶች ማህበረሰቡ ላይ ትልቅ ኃላፊነት አለባቸው። አማናን ተረካቢዎች ናቸው። ሰዎች ሁሉ ጊዜ ታላቆቻቸው ያስረከቧቸውን አማና እየተቀበሉ ያልፋሉ። ያንን ሲያልፉ በተለያየ መልኩ ሊያስኬዱት ይችላሉ። ያንን አማና ማለት ነው ሊወጡት ይችላሉ፣ ላይወጡት ይችላሉ። ከሁሉም በላይ ግን ከባዱ ኃላፊነትና ከባዱ አማና ማለት ዲን አልእስላምን በሐያታቸው ላይ ተጥቢቅ አድርገው የአላህ Subhanahu Wa Ta'ala ሪዳና ውዴታ ማግኘት ነው። ነሲሃ ለሁሉም ሰው ያስፈልጋል። وذكر فإن الذكرى تنفع المؤمنين እንዳለ አላህ Subhanahu Wa Ta'ala እርስ በርስ መተዋወስ ሁሌም ያስፈልጋል። ነገር ግን ወጣቱ ተረካቢ እንደመሆኑ ለወጣቶች የሚሰጥ ማስታወሻና ምክር ሁል ጊዜ ሊደጋገም ይገባል። ሐቂቃ ወጣቶችን ከትክክለኛው የአላህ Subhanahu Wa Ta'ala መንገድ ሊያዘናጉ የሚችሉ መሰናክሎች በጣም ብዙ ናቸው። በዚህም ከወጣትነት ከስሜታዊነት ጋር በተያያዘ ብዙ ችግሮች ውስጥ ወጣቶች ሊገቡ ይችላል። እንዲህ አይነት ነሲሐዎች ሁሌም መደጋገም ያስፈልጋቸዋል። خير ما نبدأ به من النصائح نصائح رسول الله صلى الله عليه وسلم ብዙ ወጣቶች ረሱል ሰለላሁ ዐለይሂ ወሰለም መክረዋል። ከዛ ውስጥ የመጀመሪያ የምናየው ለኢብኑ አባስ አጎታቸው ልጅ የሰጡት ምክር ነው። ወጣት መሆኑን አይተዋል እና ምን አሉ ረሱል ሰለላሁ ዐለይሂ ወሰለም ያ ጉላም ኢኒ ኡዓሊሙከ ከሊማት የተወሰኑ ጠቃሚ ምክሮችን እለግስሃለሁ አሉት። ቃል ይሕፈዝላህ ይሕፈዝክ አላህን Subhanahu Wa Ta'ala ጠብቀው አላህ Subhanahu Wa Ta'ala ይጠብቅሃል አሉት። ይሕፈዝላህ ተጅድሁ ቱጃህክ አላህን Subhanahu Wa Ta'ala ጠብቅ ፊት ለፊት ታገኘዋለህ አለ። ኢዛ ሰአልተ ፈስአልላህ ከጠየቅክ አላህን Subhanahu Wa Ta'ala ብቻ ጠይቃል። ኢዛ እስተዐንተ ፈስተዒን ቢላህ እገዛን ከፈለግ ከአላህ Subhanahu Wa Ta'ala ብቻ እገዛን ጠይቃሉት። ወዕለም አነ ልኡመተ ለው እጅተመዐት ዐላ አን የንፈዑከ ቢሸይን ለም የንፈዑከ ቢሸይን ኢላ ቢሸይን ቀድ ከተበሁ ላሁ ለክ አላህ Subhanahu Wa Ta'ala ቀደም ሲል ላንተ ይሁን ያለውና የጻፈው ነገር ካልሆነ በስተቀር የዓለም ሕዝብ አጠቃላይ ቢሰበሰብ አንተን በሆነ ነገር ሊጠቅሙ አይችሉም። በተቃራኒው ደግሞ ወለው እጅተመዑ ዐላ አን የضሩከ ቢሸይን ለም የضሩከ ኢላ ቢሸይን ቀድ ከተበሁ ላሁ ዐለይክ አላህ Subhanahu Wa Ta'ala በአንተ ላይ የጻፈው ጉዳት ካልሆነ በስተቀር የዓለም ሰዎች በአጠቃላይ ቢሰባሰቡ አንተ ላይ ሊያመጡ የሚችሉት ጉዳት የለም። ሩፊዐቲል አቅላሙ ወጀፈቲስ ሱሑፍ ቀለሙ ተነስቷል፣ መጽሐፎቹም ደርቀዋል። ያኒ ሁሉም ነገር
አላህ Subhanahu Wa Ta'ala በአዘል ያሳለፈውና የታወቀ ነገር ነው ማለት ነው። እዚህ ጋር አንተ ሰዎች ተባበሩ አልተባበሩ ብለህ ፍርሃትና ስጋት ሊገባ አይገባም። ወይም ደግሞ በሰዎች ላይ ተስፋህን ጥለህ የአላህን Subhanahu Wa Ta'ala ፈድልና ኒዕማ የሱን ጸጋ ማመስገንን እንዳትረሳ ማለት ነው። እንደዚሁ ተስፋህ በሰዎች ላይ ተንጠለጠለ እንዳይሆን አላህን Subhanahu Wa Ta'ala ሁሉ ጊዜ አስብ። احفظillah يحفظك ሲሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህን Subhanahu Wa Ta'ala ድንበሮች ጠብቅ። መሐሪም ያደረጋቸው የከለከላቸው ገደቦች አሉ። እነዚህን ገደቦች አክብራቸው። እነዚህን ካከበርካቸው አላህ Subhanahu Wa Ta'ala ጥበቃውን ይሰጣል። በሱ ከለላ ስር ያረጋሃል። ከባድ ችግርም ቀላልም ችግር እንዳይደርስብህ በአላህ Subhanahu Wa Ta'ala ጥበቃ ስር ትሆናለህ ማለት ነው። ምክንያቱም እነዚህ የአላህ Subhanahu Wa Ta'ala ግዴታ ያረጋቸውና የከለከላቸው ድንበሮች ከተከበሩ የአላህ Subhanahu Wa Ta'ala እርዳታ ከአንድ ሰው ጋር ይሆናል። እንተንሱሩላህ የንሱርኩም ወይሰብት አቅዳመኩም። ይህ ስለሆነ ረሱል ሰለላሁ ዐለይሂ ወሰለም ለዚህ ወጣት የሰጡት ምክር በዚህ ላይ ያተኮረና በዚህ የጀመረ ሆነ። احفظillah تجده تجاهك። ይህንን የአላህ Subhanahu Wa Ta'ala ክልከላና ድንበር አክብር። በቸገረህ ጊዜ የአላህን Subhanahu Wa Ta'ala እርዳታ በፈለክ ጊዜ ፊት ለፊት ታገኘዋለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህም እንደዚሁ ተእኪድ ነው፣ ያኛውን ማጠናከር ነው የተፈለገበት ማለት ነው። መጀመሪያው ማዕና በደንብ አድርገው አጠናክረው ረሱል ሰለላሁ ዐለይሂ ወሰለም እየመከሩት ነው። በሁሉም ነገር የአላህን Subhanahu Wa Ta'ala ክልከላዎች መከልከልና እሱን መታዘዝን አጥብቀህ መያዝ አለብህ እያሉት ነው። ይሄ ወሳኝ ምክር ነው ለማንኛውም ሻብ ማለት ነው። ምክንያቱም እያንዳንዱ ወጣት በጣም በአፍላ የወጣትነት እድሜው የሚቸገረው የሽቡሃትና የሸህዋት ፈተናዎችን ማለፍ ነው። ከስሜት ጋር የተያያዙ ፈተናዎች እንደዚሁ ከአስተሳሰብ ጋር የተያያዙ ፈተናዎች በጣም ይበዛሉ። እሱ ካለው ሞራልና መነሳሳት ጋር አጣጥሞ ዲኑ ላይ ተባት አግኝቶ መኖር በጣም ይከብደዋል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ይህንን አስገነዘቡት ማለት ነው። በወጣትነቱ አላህን Subhanahu Wa Ta'ala በሰብር የተገዛ ሰው አላህ Subhanahu Wa Ta'ala ትልቅ ሲሆንም ከመጥፎ ነገር ይጠብቀዋል ማለት ነው። በልጅነቱ ያደረገው ዒባዳ ከአላህ Subhanahu Wa Ta'ala ከለላን ያስገኝለታል። ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ አንድ እሳቸው የሚያሳድጉት የነበረን ታዳጊ ሲበላ ሲመክሩት ምንታል ያ ጉላም ሰሚላህ አሉት። የአላህን Subhanahu Wa Ta'ala ስም ጥራ፣ በአላህ ስም ጀምር አሉት። ከዛ ወኩል ቢየሚኒክ በቀኝ እጅህ ብላ አሉት። ወኩል ሚማ የሊክ አጠገብህ ካለው ብላ አሉት። ይህ ተእዲብ ያኒ ወጣቶችን ስርዓት ማስተማር እንዳለብን የሚያሳይ ነው። እንደምናየው ብዙ ሰዎች ወንጀሎችን ሲዳፈሩ ይታያልና የኔ ልጅማ ማሻአላህ ምን አደረገ፣ የሰው ልጆች ስንት ነገር እየሰሩ ነው፣ የገሌ ልጅ አታየውም ስንት ዱርዬ መንገድ አላሳልፍ እያለ የኔ ልጅ ምን አደረገ እየተባለ ትንንሽ ነገሮችን አዳቦችን የተለያዩ ለሱ የሚጠቅሙ ነገሮችን ከማዘዝና ከማስተማር ሰዎች ይታቀባሉ። እንዲህ በኸይር ነገር ማየት ያለብን ጅል ሰሃባ ልጆች እንዴት ነበሩ፣ ታቢዒ ልጆች እንዴት ነበሩ፣ ኺያር ሰለፍ እንዴት ነበሩ የሚለውን ነው እንጂ ማየት ያለብን ዑሳቶችና ሙጅሪሞች እንዴት ናቸው ብለን ከነሱ ጋር ልጆቻችንንም ራሳችንንም ሙቃረና ማድረግና ማነጻጸር በጣም መውረድና መዝቀጥ ነው የሚሆነው ማለት ነው። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ይሄ ቀላል ጉዳይ ነው አላሉ፣ አስተማሩት ማለት ነው። ይሄም በወጣትነቱ የተማረው ትምህርት ጭንቅላት ላይ የሚሰርጽ ስለሆነ ሐታ ቆይቶ በኋላ ይህንን ትምህርት ለሌሎች አስተላለፈ ማለት ነው። ጭንቅላቱ ላይ የተጻፈ ነገር ስለሆነ ማለት ነው። ዑመር ብን አቢ ሰለማ ይባላል። እሳቸው ዘንድ ያሳደጉት ነበርና ይሄ የማይረሳው ትምህርት ነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለው አስተምረውኛል። ረሱል ሰለላሁ ዐለይሂ ወሰለም ወጣቶችን ከመከሩባቸው ድንቅ ምክሮች መካከል ያ ማዕሸረ ሸባብ እናንተ ወጣቶች ሆይ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ ከእናንተ መካከል ማስተዳደርን ከትዳር ጋር የተያያዙ ወጪዎችንና ጣጣዎችን መሸፈን የቻለ ሰው ያንን አቅም ያለው ሰው ያግባል። ወመን ለም የስተጢዕ ፈዐለይሂ ቢሰውም ይህንን ያልቻለ ደግሞ ጾምን ይጾም። ፈኢነሁ ለሁ ዊጃእ ይህ ለሱ ልጓም ይሆነዋል፣ ከመጥፎ ነገር ያቅበዋል፣ ስሜቱን ይገድበዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ይሄ ከባድ የሆነ ምክር ነው። ከዛሊክ ፈተና ነው ያልነውን የሸህዋትና ከስሜት ጋር የተያያዙ ችግሮችን መቋቋም የሚችልበትን
ትምህርት ነው የሰጡት ነብዩ ሰለላሁ ዐለይሂ ወሰለም። ማንኛውም ሻብ ማንኛውም ወጣት ይህንን ነብያዊ መፍትሄ ንስበ ዐይነይሂ አድርጎ ሊጓዝ ይገባዋል። የረሱል ሰለላሁ ዐለይሂ ወሰለም አስተምሮ ነውና ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ትልቅ መፍትሄ ነው የጠቀሙት። ምክንያቱም ሰዎች በልጅነታቸው የተለያዩ የዱንያ መኻዊፎች ከትዳር እንዲቆጠቡ ያደርጓቸዋል፣ እንዳያገቡ ያደርጓቸዋል። ግን ያም ካልሆነ ካልቻለ አንድ ሰው መፍትሄ አለው እያሉ ነው ሰለላሁ ያንን እስኪችል ድረስ ምን ማድረግ አለበት? በጾም መታገዝ አለበት። ወስተዒኑ ቢሰብር ወሰላህ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን። በጾምና በሰላት ታገዙ ነው አላህ ሱብሓነሁ ወተዓላ። ጾም በራሱ አጋዥ ነው ማለት ነው። ከተለያዩ የስሜት ችግሮች የሚገድብ ነው ማለት ነው። ይህንን ማወቅ በራሱ ትልቅ ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም ወጣቶችን የመከሩበት ነው ማለት ነው። ስለዚህ ወጣቶች ከሁለቱ ሊሆኑ ይገባል። ወይ ማግባት አለባቸው ወይም ደግሞ የረሱልን ሰለላሁ ዐለይሂ ወሰለም ምክር ተግባራዊ ሊያደርጉ ይገባል። ከዚህ ሶስተኛ ከሆኑ ይጠፋሉ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ኩለል ጀዋኒብ ሁሉንም የወጣትነት ህይወት ያማከለ ምክር ነበር የሚሰጡት። ከዐቂዳ ከእምነት ጋር በተያያዘ፣ ከዒባዳ ጋር በተያያዘ፣ ከአኽላቅ ጋር በተያያዘ፣ ከሙዓመላት ጋር በተያያዘ፣ ሰዎችን ከማክበር ጋር በተያያዘ ሁሉንም አይነት ሻሚል የሆነና ሁሉንም የህይወት ዘርፎች የሚነካ ምክር ነበር ረሱል ሰለላሁ ዐለይሂ ወሰለም ለወጣቶች የሚመክሩት ማለት ነው። ስለዚህ ይሄ ኻሰተን ያኒ ይህንን የመከሩበትን ምክንያት ሲናገሩ ፈኢነሁ አገዱ ሊልበሰር ወአሕፈዙ ሊልፈርጅ ያኒ አንድን ሰው ብልቱ እንዲቆጠብ ያደርገዋል፣ ስሜቱን እንዲገታ ያደርገዋል ማለት ነው። ከዛሊክ አይኑን እንዲሰብር ያደርገዋል። ይሄ በጣም ትልቅ የሆነ ፋይዳ ነው፣ የጾም ፋይዳ ማለት ነው። ወመን ለም የስተጢዕ ፈዐለይሂ ቢሶም። ከዛሊክ ረሱል ሰለላሁ ዐለይሂ ወሰለም ወጣቶች በጣም እድሜያቸው ከፍ እስኪል ሳንጠብቅ በጊዜ ልጆቻችንን የወጣትነት እድሜያቸው ያማረ እንዲሆንና ጥሩ አይነት ሐያት እንዲያሳልፉ የአላህን ሱብሓነሁ ወተዓላ መርዳት ውዴታ እንዲያገኙ ከልጅነታቸው ኢህቲማም ልንሰጣቸውና ኮትኩተን ልናሳድጋቸው እንደሚገባ ነግረውናል። ረሱል ሰለላሁ ዐለይሂ ወሰለም ሙሩ አውላደኩም ቢሰላቲ ሊሰብዕና በሰባት ዓመታቸው በሰላት እዘዟቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ወድሪቡሁም ዐለይሃ ሊዐሽር በ10 ዓመት ሰላት ካልሰገዱ ምቷቸዋል። ወሁም አብናኡ 10 ሲኒን ማለት ነው። 10 ዓመት ከሞላቸው 10 ዓመት ሳይሞላቸው ልጆችን መምታት ተገቢ አይደለም ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እያስቀመጡልን ምን ማድረግ እንዳለበት። ወፈርቁ በይነሁም ፊል መዳጂዕ መኝታቸውንም ለያዩላቸዋል። ተዕዚም ቀድር ሰላህ የሰላትን ታላቅነት በሰዎች ልብ ውስጥ ማስፈርና ትልቅ ቦታ ለሰላት እንዲኖራቸው ማድረግ ይሄ ትልቅ የሆነ ጋያ ነው፣ ሸሪዓዊ ግብ ነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ልጆቻችን ላይ ይህንን እንድንቀርጽ ነው የሚፈልጉት። ከልጅነታቸው ጀምሮ ለሰላት ያላቸውን ክብር፣ ለሰላት ያላቸውን ቦታ በጣም እንድናበለጽገው መክረውናል። ወስተዒኑ ቢሰብሪ ወሰላህ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን። አላህን የሚፈሩ ሰዎች ካልሆኑ ሰላት ይከብዳቸዋል። አላህን ስብሓነሁ ወተዓላ የሚፈሩ ሰዎች ግን ሚነል ሙተቂን ከሆኑ ሰላት ለነሱ ገር ናት፣ የአይን ማረፊያቸው ናት ማለት ነው። ካለ ሰላት መኖር አይችሉም። ልክ አሳን ከውሃ ውስጥ አውጥተው መኖር እንደማይችለው ሁሉ ይህ ከጌታቸው ጋር ያለ ዓላቃና ግንኙነት ከተቋረጠ ሰዎች ሊኖሩ አይችሉም። ትክክለኛ ሙእሚኖችና አላህን የሚፈሩ ሰዎች ከሆኑ ማለት ነው። ያን ካልሆኑ ግን ሊከብዳቸው ይችላል። ሙናፊቆች ላይ ከማንም በላይ ሰላት ከባድ ነው። ከምንም ነገር በላይ ሰላት ይከብዳቸዋል ሙናፊቆች። ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን አለ አላህ ሱብሓነሁ ወተዓላ ማለት ነው። አለዚነ የظኑነ አነሁም ሙላቁ ረቢሂም ወአነሁም ኢለይሂ ራጂዑን ወደ ጌታቸው መመለሳቸውን እርግጠኛ የሆኑና ከጌታቸው ጋር መገናኘታቸውን ካሁኑ ያወቁ ሰዎች ለነዚህ ሰዎች ግን ሰላት ቀላል ነው ማለት ነው። ወአቂም ሰላተ ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር ለወጣቶች ይህ ምክር እጅግ በጣም አስፈላጊ መሆኑን የምንረዳው ከዚህ አያ ነው። ይህ አያ ምን ያሳየናል? ሰላትን ቀጥ አድርግ። ምክንያቱም ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር ከጸያፍ ነገሮች፣ ከወንጀሎች፣ ከተለያዩ መሰናክሎችና የአንድን ሰው ኢማን ከሚያበላሹ እምነቱን ከሚያደፈርሱ ነገሮች ሁሉ ይጠብቃል። ሰላት በትክክል ከተሰገደ፣ በትክክል ቦታው ከተሰጠው ማለት ነው። በትክክል የአላህን ስብሓነሁ ወተዓላ ማንነት ያወቁ ሰዎች የሚሰግዱት ሰላት ከጸያፍ ነገሮች ሁሉ ያቅባቸዋል፣ ይከለክላቸዋል። ስለዚህ ልጆቻችንን በዚህ ተርቢያ ማድረግ አስፈላጊ ነው ማለት ነው። በወጣትነታቸው
የሚገጥማቸውን የተለያየ ተሐዲያት የተለያዩ የብልግና ስራዎች አኽላቃቸውን የሚያበላሹ ነገሮች ከዚህ ሁሉ ሊጠብቃቸው የሚችለው ሰላትን ሲያሳምሩ ነው ማለት ነው። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ቀደም ብለን ልጆቻችን ከ7 ዓመት ጀምሮ ይህንን ትእዛዝ እየሰጠን ሲያስፈልግም እየመታናቸውም ቢሆን እንድናስተምራቸው የነገሩን ማለት ነው። ይሄ ማለት ልጆቻችሁን ደብድቡ ማለት አይደለም። ልጆች የሚመቱት በቀድር ነው፣ በተወሰነ ገደብ ነው እንጂ ልጆችን መምታት እየተወደደ አይደለም። ተቅዊም ነው የሚፈለግበት ማለት ነው። ማስተካከል ነው የሚፈለግበት። ማስተካከል ደግሞ በቀስዋ አይሆንም። አንድ ሰው ልጆቹን በጥሩ መንገድ ለማስተማር ፈልጎ እንዲህ አይነት ኃይለኝነትን የሚያስተምራቸው ከሆነ ከሚያስተምራቸው ኸይር የበለጠ መጥፎ ነገር አስተማራቸው ማለት ነው። መን ላ ይርሐም ላ ይርሐም፣ የማያዝን ሰው አይታዘንለትም ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ረሕማና ሸፈቃን ማስተማር ከሁሉም በላይ ለልጆች ትልቅ ተርቢያ ነው ማለት ነው። ከዛሊክ ፊትን መምታት አይቻልም፣ ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። እንደዚሁ ሙበሪሕ የሆነና የሚያሳምምን ምት መምታት አይቻልም፣ ረሱል ሰለላሁ ዐለይሂ ወሰለም ከልክለዋል። ይሄን ሁላ ያገናዘበ መሆን አለበት። እንደዚህ ልጆችን ያኒ በጠላትነትና መጥፎ ስሜት ልባቸው ላይ እንዲያድር የሚያደርግ ሳይሆን በተወሰነ መልኩ ለስራ የሚያነሳሳቸው አይነት ቅጣት ብቻ ነው የሚፈለገው። ሸሪዓ የሆነው ይሄ ነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ወፈረቁ በይነሁም ፊል መዳጂዕ ብለዋል። መተኛቸውንም ለያዩ አሉ። ይህም እንደዚሁ ደርኡል መፋሲድ ነው፣ መጥፎ ነገሮችን አስቀድሞ ከመጠንቀቅ አንጻር ነው። እነሱም እንደዚሁ ተገቢ ያልሆኑ አካሄዶችን እንዳይማሩ ልጆች 24 ሰዓት ከኛ ጋር ስለማይሆኑና የተለያየ የሚያጋጥማቸው ነገር ስለሚኖር የተለያየ የሚሰሙትም ነገር ስለሚኖር ከዛ በመነሳሳት ኢንሒራፍ ውስጥ እንዳይገቡ መንገድ እንዳይስቱ መንገድ መዝጊያ ነው ይሄ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ያሉ ከልጅነታቸው ሕሽማን እየተማሩ ጥብቅነትን እየተማሩ ሐያእን እየተማሩ እንዲሄዱ ይፈለጋል ማለት ነው። እዚህ አይነት ተርቢያ ልጆቻችን ላይ ማስረጽ ይኖርብናል። ረሱል ሰለላሁ ዐለይሂ ወሰለም ወጣቶችን ሐፍ ካደረጉባቸው በጣም ካበረታቱባቸው ሐዲሶች ትልቁ ሐዲስ ሰብዐቱን ዩዚልሁም አላሁ የውመ ላ ዚለ ኢላ ዚሉህ፣ ነገ ዓረሳት አልቅያማ ላይ ሰዎች በጣም ከባድ ጭንቅ ውስጥ በሚሆኑበት ሰዓትና የራሳቸው ላብ በሚያጠምቃቸው ጊዜ በጣም ከባድ ጭንቅ በሚበረታበት ጊዜ የዛኔ አላህ ሱብሓነሁ ወተዓላ ፀሐይ በጣም በቀረበቻቸው ጊዜ ጥላ የሚያደርግላቸው ሰዎች ብለው ከጠቀሷቸው መካከል ወሻቡን ነሸአ ፊ ዒባደቲላህ፣ አላህን ሱብሓነሁ ወተዓላ በመታዘዝ ላይ የኖረ ወጣት አሉ። እንዲህ አይነቱ ኑሮ እያንዳንዱ ወጣት ነገ አላህ ሱብሓነሁ ወተዓላ ዘንድ ይህንን ሽልማት ያሰጠኛል ብሎ ካሰበው አላህን ሱብሓነሁ ወተዓላ መገዛትና ለአላህ ሱብሓነሁ ወተዓላ ራሱን ዝቅ ማድረግ እየቀለለው ይሄዳል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በእንደዚህ አይነት ወጣቶች ያኒ ሚነ ሻብ አለዚ ላ ቱዕለሙ ለሁ ሰብዋ ያኒ ጥፋት የማይታወቅበት በጣም ጨዋ የሆነና ሁሌ አላህ ሱብሓነሁ ወተዓላ የሚገዛ የሆነ ወጣት አላህ ሱብሓነሁ ወተዓላ በጣም እንደሚደሰትበት በጣም እንደሚገረምበትም ተናግረዋል ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይህ አይነት ሐዲሶችን ለወጣቶች መንገር ያስፈልጋል። ወጣቶች ራሳቸውን ሲያንጹ ረግበተን ወረህባ መሆን አለበት። ከአላህ ሱብሓነሁ ወተዓላ የሚያገኙትን መልካም ምንዳ በማሰብ እንደዚሁ በአላህ ላይ በማመጻቸው የሚያጋጥማቸውን ከባባድ ችግሮች በማሰብ መሆን አለበት ማለት ነው። ያኒ የወጣትነት ዕድሜ በኢስላም ያለው ቦታ ይህ ነው ተብሎ የሚገለጽ አይደለም። ያኒ ወጣትነት በአሁኑ ጊዜ መጫወቻ ነው። ብዙ ወጣቶች ታዳጊዎች ይባላል። ታዳጊ ወጣቶች ናቸው። ምንም አይነት ህግ አይመለከታቸውም። ቢያጠፉ አይጠየቁም። ምክንያቱም ሲባል ህፃናት ናቸው። 15 ዓመት 16 ዓመት ህፃናት ናቸው። 17 ዓመት መጻል ነው። 18 ዓመት ምናልባት። ነገር ግን ፊ አህድ ሰሓባ እንዴት ነበሩ ስትል እና ኡሳማ ብን ዘይድ እነ ታላላቅ ሰሓቢዎች ብዙ ገድላላቸው፣ በጣም ብዙ ገድላላቸው። ጀይሽ የመሩ አሉ። አንድ ጦር የሚያንቀሳቅስ የነበረ 16 ዓመት ስንት ነው ስትል 16 ዓመት በ14 ዓመቱ ስንት አይነት ታሪክ የሰራ ሰሓቢያ ፊ ጀምዕ ቁርአን ከተሳተፉት መካከል ስንት ሸባቦች አሉ። ስንት አይነት ኸይር የሰሩ ሰዎች አሉ። ይሄ ሁላ ወጣት የኢስላም አምባሳደሮች የነበሩት በዚህ አሁን ታዳጊ እያልን በጣም የምናሳነሳቸው እድሜ ላይ የኖሩ ሰዎች ናቸው። ይህ እድሜ ቀላል እድሜ አይደለም። ትክክለኛ ለአላህ ሱብሓነሁ ወተዓላ ዲን ሊጣዓቲላህ ዐዘ ወጀል ትልቅ መስዋዕትነት መክፈል የሚቻልበት እድሜ ነው ማለት ነው። ብዙ መስራት የሚቻልበት ነው።
ነገር ግን ልጆቻችንን ሁሉ ጊዜ ህፃን እንደሆኑ ከነገርናቸው ህፃን ነው የሚቀሩት። እያደጉ በመጡ ቁጥር 14 ዓመት 15 ዓመት ሆነው አሁንም እንደ ህፃን እንዲያስቡ ራስን እናንተ ህፃን ነህ ምን ታውቃለህ እያለን ሁሉ ጊዜ ልጆችን ምንም ነገር እንዳያውቁ ምንም ተሳትፎ እንዳይኖራቸው ምንም አይነት ሚና እንዳይኖራቸው ካደረግን ሁሌ እንደ ህፃን ነው የሚኖሩት ማለት ነው። አለዚያ ከልጅነታቸው ግን ስንኮተኩታቸው ከነሱ የሚጠበቀውን ኃላፊነት እየነገርናቸው ማድረግ ያለባቸውን ነገር እያሳወቅናቸው ወደ አላህ Subhanahu Wa Ta'ala እንዲቃረቡ እያደረግናቸው ለአላህ Subhanahu Wa Ta'ala ዲን ማበርከት ያለባቸውን አስተዋጽኦ እየነገርናቸው ከሄድን ይሄ ትልቅ ስብዕናን ያወጣልናል ማለት ነው። ትልልቅ ኃላፊነቶችን ነገ መሸከም የሚችሉ የኡመተል ኢስላምን ትልልቅ ጭንቀቶች መያዝ የሚችሉ ሰዎች ይሆናሉ። ያኔ ሰሃባ ሴቶች እንደዚህ አልነበሩም። ልጆቻቸውን ከልጅነት ጀምሮ ያንጹ ነበር። ከልጅነት ጀምሮ ደፋር ያደርጓቸዋል፣ ጀግና ያደርጓቸዋል፣ በዕልም የታነጹ እንዲሆኑ ያደርጓቸዋል። እንደዚህ ዝም ብለው ልፍስፍስ ህፃን እንደሆኑ የሚያስቡ ትልልቅ ሆኖ 15 ዓመት 16 ዓመት ጠዋትና ማታ ስለ ጌምና ስለ ጨዋታ ስለ ካርቶን ፊልም ምናምን የሚያስቡ እንደዚህ አይደለም። ይሄ ነው የኛ ሙስተዋ ማለት ነው። የኛ ልጆች ሙስተዋቸው ይሄ ነው። ነገር ግን ሐቂቃ አንዳንድ በዚህ መንሃጅና በዚህ ትክክለኛ አካሄድ የሄዱ ሰዎች ልክ የሰለፍ ወጣቶች አይነት ልጆችን ማፍራት ችለዋል። የእውነት በ9 ዓመታቸው ቁርአን ሐፍዘው ከሰሒሐይን ያሐፈዙ ልጆች አሉ። ከዛም ውጪ ኩቱብ التسعን በ12 ዓመት በ13 ዓመት ሐፈዙ አሉ። ይሄን ያህል ማለት ነው። የትኛውንም ሐዲስ የትኛውም የሐዲስ ኪታብ ከፍተህ ብታነብ ቀጥታ ቀጥለው የሚያነብ ህፃናት ተገኝተዋል ማለት ነው በአሁኑ ዘመን። ስለዚህ ምንድነው የጅድና ኢጅቲሃድ የእምነት ጉዳይ ነው። መጀመሪያ የቀናዓ ጉዳይ ነው። ራሳችንን ልናሳምን የሚገባን ነገር አለ ማለት ነው። ራሳችን ካላመንበት ልጆቻችን ላይ ልንቀርጸው አንችልም። ልጆቻችን ላይ እንዲመጣ ልጆቻችን ላይ ለውጥ ማየት ከፈለግን የእውነት ሁሌ ልጆች አናድርጋቸው። ሁሌ በጨዋታና በዛዛታ ጊዜያቸውን እንዲያሳልፉ እንምከራቸው። ዱንያ ሐቂቃዋን ማሳወቅ አለብን። ኢነመል ሐያቱ ዱንያ ለዒቡ ወለሁ። እያንዳንዱ ሰዓት እያንዳንዱ ደቂቃ ሲያልፍ የሚከነክናቸው ሊሆኑ ይገባል። ምንቁም ነገር ሰርቼበታለሁ ብለው እንዲያስቡ ልናደርጋቸው ይገባል ማለት ነው። ይህንን ካላደረግን የራሳችን ጥፋት ነው። ቤታችን ውስጥ መጫወቻዎችን ብቻ አሟልተንላቸው፣ መዝናኛዎችን ብቻ አሟልተንላቸው ሌላ ነገር ላይ ትኩረት እንዳያደርጉ ካደረግናቸው፣ ጭንቅላታቸውን በሌላ ነገር መሙላት ካልቻለን፣ ሌላ ተጃሪቦችንና የተለያዩ ተሞክሮችን ማካፈል ካልቻለን፣ የጂሉ ሰሃባ እንዴት እንደነበር መንገር ካልቻለን፣ ይህንን ለልጆቻችን ማሳወቅ ካልቻለን እኛ ነን ያጠፋናቸው። ማንኛውም ልጅ ሲወለድ ይውለዱ على الفطرة ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ማለት በልጅነቱ ሲወለድ በትክክለኛ ኢስቲቃማና አላህ በሚወደው መንገድ ላይ ነው የሚወለደው። ከዛ በኋላ ወላጆቹ ይሁዊዳኒሂ አው ይነስራኒሂ አው ይመጅሳኒሂ ክርስቲያን ሊያደርጉት ይችላል፣ አይሁድ ሊያደርጉት ይችላል፣ መጁስ ሊያደርጉት ይችላል፣ እሳት አምላኪ ጣዖታዊ ምናምን ሊያደርጉት ይችላል። ፊል አስል ግን ሰው አላህን ሱብሓነሁ ወተዓላ በብቸኝነት ማምለክ እንዳለበት ይሰማዋል ማለት ነው። ይህ ተፈጥሯዊ እምነት ነው። ፍጥረት አላህ التي فطر الناس عليها لا تبديل لخلق الله። አላህ ሱብሓነሁ ወተዓላ ሰዎችን በዚህ መልክ ነው የፈጠረው። ኢኒ ኸለቅቱ ዒባዲ ሑነፋ እንዳለማ ሁሉንም ቀጥ ያሉ አድርጌ ነው የፈጠርኳቸው ይላል። ፈጅታለትሁም ሸያጢን ከዛ በኋላ ሸይጣኖች ከዛ ተቀረማመቷቸው ማለት ነው። ወደ ተለያየ የጥመት ጎዳና መሯቸው። ነገር ግን ፊል አስል ትክክለኛ ናቸው። ስለዚህ እነዚህን ወጣቶች የእውነት ማነጽ ያስፈልጋል። ወጣቶችም እንደዚሁ ከታላላቆቻቸው መማረን ሊያውቁ ይገባል ማለት ነው። ከልጅነታቸው ካልሆነ ግን ካደጉ በኋላ አይሆንም ማለት ነው። ካደጉ በኋላ ማስተካከል በጣም ከባድ ነው። ልክ እንደ ሮሰን ለምሳሌ አንድ ተክል በምታሳድግበት ጊዜ ቤትህ ገና መብቀል እንደጀመረ ጀምሮ በገመድ እንደዚህ ወደዚህ ብታስረው ወደዚህ ሊጣመም ይችላል። ወደዚህ ካዞርከው ወደዚህ ሊዞር ይችላል። ሁሌ ቀጥ ቀጥ ብታረገው ቀጥ ቀጥ እያለ ሊሄድ ይችላል። ነገር ግን ካደገ በኋላና ትልልቅ ቅርንጫፎች ምናምን ካወጣ በኋላ መተህ ላይቃነው ብትል ይቃናል? አይቃናም። هكذا يعني عرب شاعሮች حكما ናቸው። يقولون ان الغصون ان عدلتها غصون ግንዶችን በመጀመሪያ ታቃናቸው ያዕተደለት ይቃናል። ከዛ በኋላስ ቆይተ ከመጣ ولا تلينوا اذا كانت من الخشب በቃ ልክ እንጨት ከሆነ በኋላ ግን መጣ ላቃናው ብትል አይቃናም። እንደዚህ ሆነ ወጣትነትም ማለት ነው። በልጅነት
እያንዳንዱን ተርቢያ ረሱል ሰለላሁ ዐለይሂ ወሰለም ባስተማሩን መንሀጅ መሰረት ከሄድንበት በትክክል እነሱን መምራት እንችላለን። አለበለዚያ ቁድዋ ሐሰና ከሌለ መልካም አርአያነትን ለልጆቻችን ማሳየት ካልቻለን ራሳችን ላይ ዲን እስላምን ተጥቢቅ ማድረግ ካልቻለን ከሌሎች ሊማሩ አይችሉም። ቤታቸው ውስጥ የሚያዩት ሁል ጊዜ ከምትደረድረው መጽሐፍ ሁሉ እዛ መድረሳም እየወሰድ ከምታሳያቸው የበለጠ አንተ ላይ የሚያዩት ነገር ነው። እነሱ ትምህርት ቤት ማለት ወላጆቻቸው ናቸው። የልጆች ራሳችንን ተግባራዊ ትምህርት ቤቶች ማድረግ አለብን ማለት ነው። እንደዚህ ነው አንዳንድ ሰለፎች يذكر عنهم انه يعني ሌሊት ሲሰግዱ ሁል ጊዜ ያው የዛን ጊዜ እንደዚህ አይነት መሳቢህ ሌሊቱን ሙሉ የሚበራ ነገር ምናምን የለም። وينشأ ناشئ الفتيان منا على ما كان عوده أباه አባቱና እናቱ ያስተማሩትና ያስለመዱትን ይዞና ያንን አጥብቆ እየተገበረ ያድጋል። ማንኛውም ወጣት አለ ናሺዎች እንደዚህ ናቸው። ያዩትን ነገር ነው የሚተገበሩት። ባዩት ነገር በአካባቢያቸው ተጽዕኖ ስር ያድራሉ። ስለዚህ ይሄ ትኩረት ያስፈልገዋል ማለት ነው። መልካም አርአያ መሆን ነገ የውመል ቂያማ ሸፋዓ ያስገኝልናል። ነገ የውመል ቂያማ ለቤተሰቦቻችን ሸፋዓ እንድንሆን ያደርጋል። ጥሩ ልጅ ካለ ለኛ ሸፊዕ እንዲሆን ያደርጋል አላህ Subhanahu Wa Ta'ala ማለት ነው። እነዛ ያመኑ ሰዎች ወተበዐትሁም ذريتهم بإيمان የነሱ ذريዎች በእምነት ቀጥ ብለው የተከተሏቸው የሆኑ አልሐቅና ቢሂም ذريتهم وما ألتناهم من عملهم من شيء እነዛ ሰዎች የስኬት ጎዳና ላይ ኖረው ጀነትን ቢያገኙ እንደዚሁ የነሱ ذريዎችም አላህ Subhanahu Wa Ta'ala ለዛ ይወፍቃቸዋል ያለ። ይሄ እንግዲህ የአላህ Subhanahu Wa Ta'ala ሙበሽራት ነው ማለት ነው። አላህ Subhanahu Wa Ta'ala ከሚሰጠን ታላላቅ ሙበሽራት መካከል ነው። እና ታዲያ ለመጥፎስ ሰበብ ከሆነን ለልጆቻችን ኢንሒራፍ መንገድ መሳት እኛው ራሳችን ሰበብ ሆነን ከሆነ አስባበ ለሐላክን የጥመትና የጥፋት ጎዳናን ሳህል አድርገንላቸውና አግርተንላቸው ነገር ግን الصحبة الصالحة እንዳያገኙ መልካም ጓደኞችን እንዳያፈሩ ጥሩ ነገር እያዩ እንዳያድጉ እኛም ጋር ጥሩ ነገር እንዳያዩ ካደረገንና ሰበብ ከሆነን ነገ የውመል ቂያማ የነሱን ወይዘር የምንሸከመው እኛ ነን ማለት ነው። አማና ኩልኩም ራዕን ወኩልኩም መስኡሉን ዐን ረዕየቲህ እያንዳንዱ ሰው እረኛ ነው፣ በእረኝነቱ ይጠየቅበታል። እያንዳንዱ ሰው ፈረጁሉ ራዕን ወመስኡሉን ዐን ረዕየቲህ እያንዳንዱ ሰው ቤተሰቦቹን በአጠቃላይ ተርቢያ የማድረግ የመምራት ቀጥተኛውን መንገድ የማመላከት ኃላፊነት አለበት ማለት ነው። ይሄ ነው አላህ Subhanahu Wa Ta'ala ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ الناس والحجارة عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون መቀጣጣያዎቿ ድንጋዮች ከሆኑ እሳት ያስጠነቀቀን በዚህ መልክ ነው። ራሳቸውንም ቤተሰቦቻቸውንም ከዚህ አይነት ከባድ እሳትና ቅጣት ተከላከሉ ያለ አላህ Subhanahu Wa Ta'ala። መከላከል የምንችለው በዚህ አይነት ተርቢያና ኢህቲማም ነው ማለት ነው። ያለዚያ ትክክለኛውን መንገድ ካልመረጥንላቸው ትክክለኛ ባልሆነ አካሄድ የነሱን ነጃትና ነፃ መውጣት የነሱን ስኬት የምንፈልግ ከሆነ አይሆንም። ترجو النجاة ولم تسلك مسالكها إن السفينة لا تمشي على اليبس سفينة مركب بيبس لا يهيد من قد تكتلن من قد مرتك مالت نجا موطات كفلك ቀጥተኛውን መንገድ መያዝ አለበት። መንገዱን ከሳት ካንተ ዝም ብለህ ብትጓዝ ትክክለኛ ቦታ ያደርሳል። ከመጀመሪያው መንገዱን ማስተካከል አለብን ማለት ነው። ስለዚህ እኛ ላይ ያለውን ኃላፊነት ማሰብ አለብን። ነገ የውመል ቂያማ ሸፋዓ እንዲሆኑ በእኛ ሰበብ እነሱ ኸይር እንዲያገኙ በእነሱ ሰበብ እኛ ኸይር እንድናገኝ ለልጆቻችን ጥንቃቄ ያስፈልገናል ማለት ነው። ወጣቶችም እንደዚሁ ወቁል ረቢ እርሐምሁማ ከማ ረበያኒ ሰጊራ እንዳለው እንደዛ በልጅነቴ እንዳሳደጉኝ እንደተንከባከቡኝ አንተም እዘንላቸው ብሎ አላህ Subhanahu Wa Ta'ala የሚለምን ጂል ማህበረሰብ መሆን አለበት። ለአባቶቹ የሚያዝን ለአባቶቹ መልካም ስራ አለመቋረጥ ሰበብ የሚሆን መሆን አለበት። ምክንያቱም እያንዳንዱ ሰው ሲሞት ሁሉም መልካም ስራ ይቋረጣል ከተወሰኑ ነገሮች በስተቀር። ከዛ ውስጥ መልካም ስራው ለአባቱ እንዲጻፍለት እሱን በተርቢያ አሳድጎት ካለፈ ማለት ነው። አወለዱን ሷሊሁን የድዑ ለህ መልካም ልጅ ትቶ ያ ልጅ ዱዓ የሚያደርግለት ከሆነ ወይም ደግሞ መልካምን የሚሰራ ከሆነ እሱ ባሳየው መንገድ የሚጓዝ ከሆነ የማይቋረጥ አጅር ይኖረዋል። ሰደቃ ጃሪያ ነው ማለት ነው። ዛሬ ገንዘብ አውጥቶ የሆነ ነገር ከሚሰራው የበለጠ ልጁን ኮትኩቶ ካሳደገ
ሰደቃ ጃሪያ ይሆንለታልና ለዚህ ትኩረት የሚያስፈልገው በጣም ከባድ የሆነ ትኩረት ነው። ቀላል ትኩረት አይደለም። ወጣቶችን የኡማው መሰረት ናቸው። እነዚህ ኡማ ትልቅ ነገር የሚጠበቅባቸው ባለ አደራዎች ናቸው። እነሱን ማስተካከል ግዴታችን ነው ማለት ነው። እንዲስተካከሉ ሐቂቃ አንዳንድ ነሳኢሖች ብዙ ይኖራሉ። ከዛ ውጪ ግን ወጣቶች ላይ አንዳንዴ በጣም መንገድ ስተው ካየናቸው ጠንከር ልንልባቸው ይገባል። ጠንከር የምንልባቸው ለነሱ ኸይር ስንል ጠንከር ብለን አንዳንዴ ተው ይህን መንገድ መምታትም ካለብን እስከ መምታት የምንሄደው እነሱን ለመርዳት ነው። ለመጥቀም ያንን ኸይር ነገ የሚያስታውሱት ነው የሚሆነው በሚያድጉበት ሰዓት ማለት ነው። አባቴ ወንድሜ ለዚህ ኸይር ሰበብ ሆኖኛል፣ በጣም ተጭኖኛል። አንዳንድ ድሮ የሚማቱ ኡስታዞች ነበሩ። ብዙ ሰዎች አሁን ያመሰግናቸዋል። ኡስታዜ ባይመታ ይኖሩ አልቀራም ነበር የሚሉ ብዙ ሰዎች አሉ። ነገር ግን በዛ ሰዓት አያውቁትም። ካደጉ በኋላ ግን ያውቁታል። ይሄ ነው ከወላጆች የሚያስፈልገው፣ ከሙረቢዎች፣ ከአሳዳጊዎች፣ ከአስተማሪዎች የሚጠበቅ ነው ማለት ነው። ልጆችን መጉዳት ሳይሆን በሉጥፍ ማስተማር ይሄ መጀመሪያው ነው። ጥሩ አርአያ መሆን ይሄ ነው። ረሱል ሰለላሁ ዐለይሂ ወሰለም የሚማቱ አልነበሩም። ምንም አይነት እንደው እጃቸው ምትን የሚያውቅ አልነበረም። ላ ኻድም ወላ ሚስታቸውን ምንም የሚማቱ አልነበሩም። ላኪን ቁድዋ ሐሰና መልካም አርአያነት ትልቅ የሚሰጡት ትምህርት ነበር ማለት ነው። በመልካም አርአያነታቸው ሲቀድማቸው የኖረው አነስ ብን ማሊክ ስለሳቸው ሲናገር አንድ ነገር ሰርቼ ለምን እንደዚህ ያደረክ ብለውኝ አያውቁም። ይሄ ማለት እኮ እያንዳንዱ የሚሰራው ነገር በአጠቃላይ ሰዋብ ነው ማለት አይደለም። ነገር ግን እንደዛ ሳይሉት ያስተምሩታል ማለት ነው። ያወቀ እንዲሄድ ያደርጉታል፣ ራሱን እንዲያበቃ ያደርጉታል። ያ በሕክማ ማለት ነው። እዚህ አይነቱን ትምህርት መማር አለብን። ግን ያ ካልሆነ ልጆች ሲበላሹ እያየን ዝም እንላለን ማለት አይደለም። የአይነቱ አባት የአይነቱ አሳዳጊ ለልጆች ጠቃሚ ነው። ቀሳል የዝደጅሩ ይቆጠቡ ዘንዳ ጫና አላቸው። ምን አለ ሻዕር ወመን የኩ ሓዚመን ፈልየቅሱ አሕያናን ዓላ መን የርሐሙ። ጠንካራና ቆራጥ የሆነ ሰው አንዳንድ ጊዜ ለሚያዝንላቸው ሰዎች እንኳን ትንሽ ጠንከር ይበልባቸው። ጠንከር የሚለው ለራሳቸው ኸይር ስለሆነ ማለት ነው። ይህንን ካደረገ ወደ ቀጥተኛው መንገድ ያመላክታቸዋል፣ ቀጥተኛውን መንገድ ያስይዛቸዋል ማለት ነው። طيب ለወጣቶች አስፈላጊ ናቸው ከሚባሉ ምክሮች መካከል የረሱል ሰለላሁ ዐለይሂ ወሰለም ምክሮች አይተናል። እኛ ደግሞ እንደ ወላጅ ልጆቻችን እንዳይበላሹብን ቀጥተኛውን መንገድ ይዘው እንዲጓዙ ምን ማድረግ ያለብን የሚለውን ለማየት ሞክረናል። ሼክ ሳልሕ ብን ፈውዛን አልፈውዛን ሐፊዘሁላሁ ተዓላ አንዳንድ ነጥቦችን ያስቀመጧቸው ነጥቦች አሉ። ለወጣቶች በተለይ በጣም ያስፈልጋሉ ያሉት ማለት ነው። ከነዚህ ውስጥ የተወሰኑትን እናያለን ኢንሻአላህ። በመጀመሪያ ደረጃ ያሉት يجب على الشباب المسلم أن يعتني بالعلم العلم النافع። በጣም ወሳኝ የሆኑ የዕልም ዘርፎችን ቅድሚያ በመስጠት ለዕልም ትኩረት መስጠት አለበት። ካለ ዕልም ጉዞው የተሰናከለ ነው የሚሆነው። ካለ ዕልም ስኬትን አያገኝም ይላል። በመጀመሪያ ደረጃ ደግሞ ከዕልም ሁላ العلم الضروري العلم الضروري ማለት ما لا يسع المسلم جهله ማለት ማንኛውም ሙስሊም ላያውቀው የማይገባ ሊስተው የማይገባ እውቀት ማለት ነው። ያውቅ ይገባል። ያንን ካላወቀ የእውነት ከባድ ኪሳራ ነው ማለት ነው። መሰረታዊ የዓቂዳ ጉዳዮችን፣ መሰረታዊ የዒባዳ ጉዳዮችን፣ መሰረታዊ የሙዓመላት ጉዳዮችን ማወቅ አለበት። الآداب والأخلاق ከቤተሰባዊ ህይወት ጋር ከምን ጋር በተያያዙ መሰረታዊ የሚባሉ ነጥቦችን እነዚህን መማር ግዴታ ሆነዋል። ይህንን ኻሰተን አርካን ኢስላም አርካን ኢማን የመሳሰሉ መሰረታዊ ነገሮችን ልክ ሐዲስ ጅብሪልን እንደመማር ማለት ነው ለማወቅ መጣር አለበት። እዚህ ላይ ትኩረት ሰጥቶ ሊጣጣር ይገባል። ከዛልክ ቁርአንን በመማር ላይ እያንዳንዱ ወጣት ምንም አይነት ተፍሪጥ ሊኖረው አይገባም። ምንም አይነት ወደ ኋላ የሚልበት ጉዳይ ሊሆን አይገባም። ጊዜውን በቁርአን ሊያጠፋ ይገባል። ቁርአንን በደንብ ሊማር ይገባል። የቻለውን ያህል ሊሐፍዝ ይገባል። ይሄ የመጀመሪያ እርምጃ መነሻ ነው ማለት ነው ለማንኛውም ወጣት። ከዚህ ባሻገር ይላሉ ሼክ አንዳንድ የእውቀት ዘርፎችን ለመማር አህልያ ያለውና ተነሳሽነት ያገኘ ሰው ሌላ የእውቀት ዘርፎችንም ቢማር ጥሩ ነው። ሌላ የዱንያ ትምህርቶችን ቢሆኑ ያው ለሱ እንደ ኑሮም እንደ ኡመተል ኢስላምም ሊጠቅምባቸው የሚችሉ የትምህርት ዘርፎችን መርጦ ቢማር ይህም ኸይር ነው። ተነሳሽነት ካለው ማይገባው ሰው መማር የለበትም። የሆነ ክፍል ለመቁጠር አይደለም ሰው የሚማረው ማለት ነው። የሚማረው
የእውነት ጥሩ የሆነ ጥቅም ለማምጣት ነው ለራሱም ለማህበረሰቡም የአይነት ተነሳሽነት ካገኘ ቢማርም ኸይር ነው ይላል። ነገር ግን ዒልም ሸርዒን ካጠናቀቀ በኋላ ማለት መሰረታዊ የዲን እውቀቶችን ካጠናቀቀ በኋላ ነው ሌላው ላይ ትኩረት መስጠት ያለበት የሚለውን ያሰምሩበታል ማለት ነው። አለዚያ ኢንሕራፍ ውስጥ ይገባል። ሲማርም ነገሮችን የሚያስተውልበትና የሚመዝንበት ኃይል አይኖረውም። ስለዚህ በቀላሉ ፈተናዎች እንደ ጎርፍ ይወስዱታል አባብለው ማለት ነው። ከዚህ ላይ ሊጠበቅ የሚችለው በዕልም ነውና ዕልምን አትኩሮ መያዝ ይኖርበታል እና ኡመተል ኢስላም ከወጣቶች ብዙ ይፈልጋል። ስለዚህ ያንን ኃላፊነት ቀደም ብሎ አውቀው በዕልም ራሳቸውን ተሰልሕ ማድረግና በዕልም በደንብ አድርገው ራሳቸውን ማስታጠቅ ይኖርባቸዋል ይላሉ። ሁለተኛ ደረጃ የጅብ ዐለ ሸባብ ሙስሊም አን የርተብጥ ቢዑለማኢ ታላላቅ ሰዎችን ዑለማዎችን ሊያዳምጥ ይገባል። በአሁን ጊዜ የተለያዩ ወጣቶችን ስትመለከቱ ለዑለማዎች ክብር የማይሰጡ ብዙዋል። ታላላቅ ዑለማዎች እያሉ አንዳንድ የሚዲያ ሰዎችን በተለያየ መንገድ ወጣቱን ወዳልሆነ መንገድ የሚመሩ የተለያየ ተክፊር አመለካከት ከሽብር ጋር የተያያዙ አመለካከቶች የተለያዩ ነገሮች እንደው በስሜት የተሞሉ ነገሮች ይስቧቸዋል ወጣቶችን ማለት ነው። ነገር ግን ታላላቅ ዑለማዎች እንደማን ናቸው? በዚህ ዘመን እንደው ኡመተል ኢስላም ቃላቸውን ሊሰማ የሚገባ ትልልቅ ሰዎች እነማን ናቸው ብለው ትኩረት ሰጥተው ጆሮ ሰጥተው ሊያዳምጡ የሚገባው የእነሱን ምክር ነው ማለት ነው። በአሁን ጊዜ ነገሮች ሁላ ተሀይቀዋል፣ በጣም ገር ሆነዋል ማለት ነው። ብዙ መጽሐፎች ይተረገማሉ፣ ብዙ ትምህርቶች ተተርጉመው ይቀርባሉ። ስለዚህ እነዚህን ሁላ ትኩረት መስጠት ያስፈልጋል። ለታላላቆቻቸው ክብር መስጠት ይኖርባቸዋል። የታላላቆቻቸውን ተጅሪባና ተሞክሮ መውሰድ ይኖርባቸዋል። ዛሬ ላይ አንዳንድ ወንድሞች 18 ዓመት 20 ዓመት 22 ዓመት የተለያየ አንሽጣ ላይ እናገኛቸዋለን። ልክ ያኔ ካኑ 20 ዓመት ተምረው ወደ ዳዕዋ እንደገቡ ሰዎችን ሲመሩ እናያለን። ለሰዎች የተለያዩ መመሪያዎችን ሲያስተላልፉ እናያለን። በተለያዩ የሶሻል ሚዲያዎች ላይ በሺ የሚቆጠሩ ሰዎችን ከኋላቸው አሰልፎ ሲጓዙ እናያለን። ይህ ሁላ ፈተና ነው። ወጣቶች ሐቂቃ ጊዜያቸውን ማሳለፍ ያለባቸው ለዲናቸው መስራት ከፈለጉ ዒልም ላይ ነው። ዒልም ላይ ትኩረት ሰጥተው ሪሕላ ማድረግ ካለባቸው ሪሕላ አድርገው አካባቢያቸውን ምቾታቸውን መተው ካለባቸው ትተው ዲናቸውን መማር ይኖርባቸዋል። ከዛ በኋላ ማበርከት ያለባቸውን ነገር ማበርከት ይኖርባቸዋል እንጂ ጋሪው ከፈረሱ ከቀደመ በጣም ከባድ ስህተት ይፈጥራል ማለት ነው። ይህ አይነቱ ችግር በጣም ይስተዋላል። ስለዚህ ከዑለማዎች ጋር ያላቸውን ኢርቲባጥ ግንኙነት ትስስር ማጠንከር ይኖርባቸዋል። ይሄ ከባድ ነገር ነው። ኢነማ ያእኩሉ ዚቡል ቃሲየተ ሚነል ገነም። አንዳንዴ መንጋ ካለ ከመንጋ ራቅ ያለችውን መርጦ ነው አይደለም ጅብና ተኩላ የሚያጠቃው። የሆነ መንጋ ሲሄድ ከመንጋው ወደኋላ የሚቀረውን ወይም ደግሞ ወጣ ያለችውን ፈልጎ ነው የሚያጠቃው። ስለዚህ እስትቅላል በራእይ ካላቸው ወጣቶች በራሳቸው ሙዕጀብ ከሆኑ ትንሽ ነገር ካወቁ በኋላ ያችን ትንሽ ነገር እንደው ትልቅ ነገር አድርገው አይተው በራሳቸው በጣም ራሳቸውን ከሰቀሉ ለዚህ አይነት አደጋ ይጋለጣል። የሰዎችን ተሞክሮ አላዩ ረጅም ጊዜ ሰጥተው ከተለያዩ አፍካሮችና አመለካከቶች ጋር እንዴት መጓዝ እንዳለባቸው ተጅሪባ ያላቸውን ሰዎች ከነሱ ተጅሪባና ተሞክሮ መውሰድ ሲኖርባቸው፣ ነገር ግን እነሱን ራሳቸውን ሁሉ ጊዜ ከፍ አድርገው ለተለያዩ አመለካከቶች ሰለባ ይሆናሉ ማለት ነው። ከዚህ መጠንቀቅ ያስፈልጋል። ይሄ በአብዛኛው በተለይ በአሁኑ ሰዓት የተለያዩ ሚዲያዎች ከመብዛታቸው ጋር ሶሻል ሚዲያን በጣም ከመብዛቱ ጋር በጣም ትኩረት ሊሰጠው የሚገባ ነገር ነው። በተለይ ደግሞ መግባት የሌለባቸው ጉዳይ ላይ መግባት የለባቸውም ይላል። كما قال تعالى وإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم ማንኛውም አይነት ከስጋት ጋር በተያያዘ ከሰላም ጋር ከመሳሰሉት ጋር የተያያዙ ነገሮች ሲነሱ ብዙዎቹ ያንን ያወሩታል፣ ያራግቡታል። ነገር ግን አላህ ምን አለ? ወለው ረዱሁ ኢላ ረሱል ወኢላ ኡሊል አምር ሚንሁም ወደ መልክተኛውና ወደ እውቀት ወዳላቸው ሰዎች ነገሩን ቢመልሱት ኖሮ ለዓሊመሁ الذين يستنبطونه منهم ከነሱ መካከል አላህ ሱብሓነሁ ወተዓላ ፍቅህና በሲራ የሰጣቸው ሰዎች ነገሩን በተረዱትና ለነሱም መልካሙን መንገድ ባመላከቷቸው ነበር። ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ለተበዕቱሙ ሸይጣነ ኢላ ቀሊላ። ጥቂትን ሲቀር
ሸይጣንን በተከተላችሁ ነበር የአላህ Subhanahu Wa Ta'ala ችሮታና ፈضል ባይኖር ኖሮ ይላል አላህ Subhanahu Wa Ta'ala። ስለዚህ ይህ ከባድ የሆነ ፈተና ነው፣ ከባድ የሆነ መሰናክል ነው፣ ወጣቶችን ባጭር የሚያስቀር ነው። ስለዚህ ወጣቶች ይህንን ሊያስተውሉ ይገባል ማለት ነው። መግባት በሌለባቸው ነገር ላይ መግባት የለባቸውም። ራሳቸውን የዑለማዎችን ሚና መስጠት አይኖርባቸውም ማለት ነው። ይህንን ካወቁ ከብዙ ሸሮች ይጠበቃሉ ነው። ሌላው ወጣትነት በራሱ ኒዕማ ጸጋ፣ ያ ጸጋ ሽክር ይፈልጋል። ከማ ቃለ ተዓላ ኢዕመሉ አለ ዳውድ ሹክራ ወቀሊሉ ሚን ዒባዲየ አሽኩር። ከባሮቼ ጥቂቶች ናቸውና አመስጋኞች የዳውድ ቤተሰቦች ሆይ ሹክርን ምስጋናን ተግብሩ ስሩ ይላል። በተግባር የሚገለጽ ነገር ነው ሹክር፣ በአንደበት ብቻ አይደለም። በአንደበት ማመስገን አስፈላጊ ቢሆንም ማለት ነው። ሁል ጊዜ ይህንን ወጣትነት በራሱ በተለይ በጣዓ አላህን Subhanahu Wa Ta'ala በመታዘዝ በመልካም ነገር እንደው ለኡመተል ኢስላም ኸይር ሰርቶ በሚያልፍበት ሁኔታ አንድ ወጣትነቱን ማሳለፍ ከቻለ አላህን Subhanahu Wa Ta'ala ሊያመሰግን ይገባል። ማህዙዝ ነው። አላህ Subhanahu Wa Ta'ala መርጦታል። አላህ Subhanahu Wa Ta'ala ትልቅ ደረጃን ሰጥቶታል። ይህንን ሊያውቅ ይገባል ማለት ነው። ይህንን ካላወቀ በጣም ከባድ ችግር ውስጥ ይገባል። ምክንያቱም ወይ መግሩር ነው የሚሆነው፣ በራሱ በጣም የተሸነገለ ነው የሚሆነው፣ ሙዕጀብ ቢነፍሲ ይሆናል። ይሄ ጥፋት ነው። ወይም ደግሞ የአላህ Subhanahu Wa Ta'ala ጸጋ ካላወቀ በቀላሉ ይህንን መልካም ነገር ያጣዋል ማለት ነው። እኮ አንድ ንብረት ሲኖርህ ያ ንብረት ያለውን ትልቅ ቦታ ምን አይነት ትልቅ ነገር እንደሆነ ከተረዳህ ብቻ ነው የምትንከባከበው ማለት። ቦታ የለውም ብለህ ካሰብክ ቦታ ተሰጠው። ወሀከዛ ይህ ሽባብነት ትልቅ ጸጋ መሆኑን አውቆ ያንን ጊዜ ደግሞ በእንደዚህ አይነት በኸይር ላይ ኢስቲስማር ማድረግ ነገ አላህ Subhanahu Wa Ta'ala ዘንድ የሚያስገኝለትን መልካም ነገር አውቆ በተግባር አላህን Subhanahu Wa Ta'ala የሚያመሰግን ወጣት ለዚህ አይነት ከባድ ሽልማት ይበቃል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ያበሰሩትን ብስራቶች የሚያገኙ ይሆናል። አለዚያ ግን ከባድ ነው። ስለዚህ በተግባር አላህን ማመስገን ያስፈልጋል። በዒባዳ ወሻቡን ነሸአ ፊ ዒባዳ፣ ነሸአ ማለት ይሄ በቃ የኖረበት ማለት ነው፣ ሐያቱ ያደረገው ማለት ነው። እንዲህ አይነት ወጣት ነው የሚያስፈልገው። ወአማ ቢኒዕመቲ ረቢከ ፈሐዲስ፣ ከዛሊክ ያኒ ሹክረን በአንደበቱ መናገር አለበት። ከዛሊክ አላህ Subhanahu Wa Ta'ala በሱ ላይ የዋለለትን ጸጋ ማሳየት አለበት ለሌሎች ማለት ነው። የሚደብቀው የሚያፍርበት ነገር ሊሆን አይገባም። ይህ ወጣትነትን ለሌሎች አርአያ ሆኖ ጥሩ ነገር አስተምሮ ማለፍ ከእያንዳንዱ ሰው የሚጠበቅ ነው ማለት ነው። ሌላ ወጣቶች ሊጠበቋቸው ሊከላከሏቸው ከሚገቡ ነገሮች መካከል ጉሉውና ተነጡዕ ነው ይላሉ ሼኽ ሳሊህ ፈውዛን። ጉሉውና ተነጡዕ ብዙ ጊዜ ወጣቶችን የሚያጠቁ ነገሮች ናቸው። ከዚህ በፊት በጉሉው የታወቁ ኸዋሪጆችን ብናይ በአብዛኛው ወጣቶች ነበሩ። በአፍላ የወጣትነት ዕድሜ ነገሮችን ሁል ጊዜ ከፍ አድርጎ ማየት፣ በረዥሙ ማሰብ የተለመደ ነገር ነው። ስለዚህ እያንዳንዱ በዒባዳም ይሁን በአስተሳሰብም ይሁን በዓቂዳም ይሁን በተለያየ መልኩ ሰዎች ጉሉው ውስጥ ይገባሉ። ወጣቶች ደግሞ ለዚህ ብዙ ጊዜ የታጩና በተለይ ከባጢል አራማጆች በኩል ሁሌ ታርጌት የሚደረጉ ግብ ናቸው ማለት ነው። ሁሌም ሰዎች ኢላማ አድርገዋቸው ዓላማቸውን የሚያስፈጽሙባቸው ናቸው። ስለዚህ ጥንቃቄ ያስፈልጋቸዋል። ያ አህለል ኪታብ ላ ተግሉ ፊ ዲኒኩም፣ በዲናቸው ጉሉውን ተጠንቀቁ ብሎ አላህ Subhanahu Wa Ta'ala መክሮናልና ነው ማለት ነው። ወላ ተተቢዑ አህዋአ ቀውሚን ቀድ ضሉ ሚን ቀብሉ ወአضሉ ከሲራ ወضሉ ዐን ሰዋኢ ሰቢል። ያኒ ሁሌ ጉሉው ከስሜት ጋር የተያያዘ ነው፣ ስሜታዊነት ማለት ነው። ወጣትነት ደግሞ ከባድ የስሜታዊነት ጊዜ ነው። በዚህ ምክንያት ሰዎች በብዛት በወጣትነታቸው ለጉሉውና ድንበር ማለፍ የተጋለጡ ናቸው። መጠንቀቅ አለበት እያንዳንዱ ሰው። هل انا معتدل አላህ Subhanahu Wa Ta'ala ከኔ የሚፈልገውና ኡመተል ኢስላምን ከፍ ያደረገበት وكذلك جعلناكم امه وسطا የአይነት ሚዛናዊነት እኔ ጋር አለ የለም፣ እውነት የሚሄደው አካሄድ ትክክል ነው አይደለም የሚለውን ሊመረምር ይገባል። ወይላ ሁሉ ጊዜ ነፍሳችን የያዝንበትን አቋምና ያለንበትን ስራ ተዝይን ማድረግና መሸላለም የተለመደ ነገር ነው። ጥሩ ሆኖ እንዲታየን ነው የምታደርገው ማለት ነው። ነገር ግን መለከት ያለብን على الكتاب والسنة وعلى ما كان عليه السلف الصالح እንዴት ነበሩ ብለን ማሰብ ይኖርብናል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የአይነት የጉሉው አካሄድ ተነጡዕ ድንበር ማለፍ በራሱ ሀላክ እንደሆነ ተናግረዋል። ሀለከል ሙተነጢዑን ሀለከል ሙተነጢዑን ሀለከል ሙተነጢዑን፣ ድንበር ኃላፊዎች ጠፍተዋል። ጥፋት ነው በራሱ ማለት ነው። ድንበር ካለፈ አንድ ሰው ጠፍቷል። ወለን ዩሻደ ዲነ አሐዱን ኢላ ገለበ፣ ዲንን አንድ ሰው አጥብቆ አይዝም ቢያሸንፈው እንጂ ያለ
ብዙ ሰዎች አጥብቀው ከዛ ልክ ገመድ እንደዚህ ሁለት ቦታ በጣም ስትስበው እንዴት ነው ይበጠሳል። ከዛልክ ዲናቸውን በጣም እናጠብቃለን እያሉ የነበሩ ሰዎች ብዙ ሰዎች ሙሉ በሙሉ ዲኑን ትተው የሚወጡ ሰዎች አሉ። ምንም እንዳላወቁ መሃይማን ስሜትና ሀዋቸውን እየተከተሉ ያሉ ሰዎች አሉ። ስለዚህ الحذر من الغلو في الدين በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። غلو ውስጥ ከመግባት መጠንቀቅ ያስፈልጋል بكل صوره ማለት ነው። ማንኛውም አይነት መገለጫዎች ብዙ መገለጫዎች አሉት ወለም በሁሉም መልኩ ልንጠነቀቅ ይገባል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ያዘዙን በእዕትዳል ነው። ማንኛውንም አይነት መልካም ስራ ስንሰራ እስቲቃማ ሊኖረን ይገባል። አስተቂሙ ወለን ተሕሱ መልካም ስራ ሰርታችሁ የምትጨርሱት የምትዛለቁት አይደለም። ነገር ግን ቀጥተኛ ሆኑ፣ ዘውታሪ ሆኑ፣ ቋሚ ሆኑ ስራዎች ላይ ማለት ነው። ከዛ ነው ወለን ይሻድ الدين احد الا غلبه المساس በተቻለ መጠን ሚዛናዊ የሆነ ለመሄድ ሞክር። ሙዕተዲል ሆነ ስራም ራሱ ኸይር ስራ መስራት ከፈለግ ዝም ብለህ አላቁል በቃ ኸይር ስራ ስራለው ማለት ይሄም ትክክል አይደለም። ሰዓቱ ወሰዓ ሁሉ ጊዜ ለዱንያህም ለአኺራህም መስራት ይኖርብሃል። ሁሉ ጊዜ ራስህን በእዕትዳል ላይ ማቆም ይኖርብሃል። هكذا رسول صلى الله عليه وسلم ዘንድ ሶስት ሰዎች መጥተው የረሱል ሰለላሁ ዐለይሂ ወሰለም የዒባዳ ሁኔታና ኗኗራቸውን ከጠየቁ በኋላ አንደኛው ሌሊቱን ሁሌ ሰግዳለሁ አልተኛም አለ። አንደኛው ደግሞ ላ ተዘወጃለ፣ አንደኛው ሁሌ ጾማለሁ አለ። ረሱል ሰለላሁ ዐለይሂ ወሰለም ይህን ሲሰሙ በጣም ተቆጡ። ኢነማ አና ኡሰሊ ወአናም ወአሱሙ ወአፍጠር ወአተዘወጁ ኒሳእ ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ። እኔ በዚህ አይነት መንገድ አይደለም ያለሁት፣ እተኛለሁ፣ እነሳለሁ፣ እጾማለሁ፣ እበላለሁ፣ ሴቶችንም አገባለሁ። ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ፣ ከዚህ የኔ ፈለግ ያፈነገጠ ሰው ከኔ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጉሉው ሁሉ ጊዜ ከሳቸው መንገድ ማፈንገጥን የሚያስከትል ነው ማለት ነው። ጉሉው ማለት አንዳንድ ሰዎች እንደ ሚዛንና ለአንዳንድ ሰዎች እንደ ትልቅ ኳሊቲ አድርገው ያስቡታል። ማሻአላህ ዲኑ ተከራ ሁሉ አታዩ አንዳንዱ በቃ የዲኑ መገለጫ ምንድነው? ሁሉ እንደተኩሳተረ ሁሉ خلاص يعني ዒባዳ ላይ ሌሊት ሰላት ላይ እንደቆመ የሚመስልህ ሰው አለ። እንደዚህ አይደለም። يعني ابتسامها ከዲን ዒባዳ ነው። ሰላትህ ዒባዳ እንደሆነ ማልቀስህ ዒባዳ እንደሆነ ለወንድሞችህ ፈገግ ስትል ይሄም ሰደቃ ነው። ስለዚህ ሁሉንም በቦታው ማኖር ይኖርበታል። ይሄ ነው ሙዕተዲል የሚባለው። ወኢላ መልካም ስራን በመስራት ብቻ የሚገለጽ ቢሆን እነዚህ ሰዎች ረሱል ሰለም ባላረሟቸው ነበር ማለት ነው። ስለዚህ في القول والعمل በንግግራችንም በተግባራችንም በተቻለ መጠን ኢዕቲዳል ላይ ለመኖር መሞከር ይኖርብናል። አንድ የምንጨምረው ነገር ቁርአና ሱእን መጠንቀቅ ያስፈልጋል። መጥፎ ጓደኞች ሰዋን አህል البدع والاهواء የስሜት ባለቤቶች የቢድዓ አራማጆችን መወዳጀት ይሄ በፍጹም ተገቢ አይደለም። ለወጣቶች ትልቁ መሰናክል ከዚህ ወጣቶች ሊጠነቀቁባቸው ከሚገባ ነገር በአጠቃላይ እንደው ከባዱ ይሄ ነው። عن المرء لا تسل وسل عن قرينه إن القرين بالمقارن يهتدي ማንኛውም ሁሉ ጊዜ ወጣት በጓደኛው ተጽዕኖ ስር ያድራል። ስለዚህ ሰውዬ አትጠይቅ፣ ስለ ጓደኛው ጠይቅ። ነገ የውመል ቂያማ ኹዝላን የሚያመጣው መጥፎ ጓደኛ ነው። الأخلاء بعضهم يومئذ لبعض عدو إلا المتقين ነገ የውመል ቂያማ አንዱ ለአንዱ ጠላት ይሆናል። እሱ ነው እንደዚህ ያደረገኝ፣ እሱ ነው እንደዚህ ያደረገኝ። واصبح بعضهم على بعض يتلاومون የሚወቃቀሱ ሰዎች ነው የሚሆኑት ማለት ነው። ወደ መጥፎ መንገድ መምራትና ከመልካም ነገር መጎተት እንደ መጥፎ ጓደኛ የሚሳካለት የለም። ስለዚህ ለወጣቶች በተለይ ሱሶችን የሚያስተምሯቸው፣ መጥፎ መንገዶችን የሚያስተምሯቸው፣ ጥሩ ሰዎችን መወዳጀትን የሚያሳጧቸው፣ መልካም የዕልም ቦታዎችን የቁርአን ቦታ ሐለቃቶችን እንዲርቁ የሚያደርጓቸው፣ የተለያዩ የሙጆን እና የመጥፎ ቦታዎችን የሲኒማዎችን የመሳሰሉትን የሚያሳዩቸው መጥፎ ጓደኞች ናቸው። በአንድ ጊዜ ጓደኝነት በአካል ብቻ አይደለም። የኦንላይን ጓደኝነት አኽጠር ሸይ እሱ ነው። ጠዋት ማታ የሚነዘንዝ ማለት ነው። ጠዋት ማታ አንድን ወጣት ወደ መጥፎ የሚነዘንዙ ሸያጢን ልኢንስ በጣም ብዙ ናቸው። ሊጠነቀቁ ይገባል ማለት ነው ወጣቶች። ፊልሐቂቃ ወጣትነት ብሎ ማለት እጅግ በጣም ከባድ ሐያት ነው። ልክ አሁን በሁለት መቅዘፊያ እየቀዘፈ በጀልባ በታንኳ የሚጓዝ ሰውን አይታችሁ ከሆነ አንዱን መተው አይችልም። አይ ይሄን እየቀዘፍኩ ነው በዚህ ብቻ ሄዳለሁ አይቻልም። የግድ ሁለቱንም መቅዘፍ አለበት። ሚዛናዊ በሆነ መልኩ ሁለቱንም እየቀዘፍ ስትሄድ ነው ትክክል የምትጓዘው ማለት ነው። አለዚያ አስቸጋሪ ነው። እያንዳንዱ ሰው
መልካም ስራውን ብቻ ለማየት ያለበት ከዚህ ስራ ሊሸነግሉት የሚችሉ መጥፎ ስራዎችን መጠንቀቅ ይኖርበታል። መጥፎ ጓደኞችን ማራቅ ይኖርበታል። በተለይ እነዚህ አሁን ያልኳቸው የማይታዩ ጓደኞች ብዙዎችን ያጠመሙ ናቸው። ከዚህ በስተፊት ልጆቻችንን መጠበቅ እንችላለን ብለን እናስባለን። ማንም ሰው አይደርስባቸውም ብለን እናስባለን። አሁን ግን አንድ ሰው ስታየው 5000 ጓደኛ በዚህ ያለኝ ይላል። እዚህ ጋር 3000 ጓደኛ ያለኝ፣ እዚህ ጋር 2000 ጓደኛ ያለኝ። እያንዳንዳቸው እነዚህ ሰዎች ምን አይነት ሰዎች ናቸው ስትል ማበይነ ሙፍሲድን ወዳል ወሙጅሪም በጣም ብዙ ሰዎችን እንደው መንገድ ላይ ቢያያቸው ሰላም የማይላቸውን ሰዎች ጓደኛ አድርጎ አቅፎ ይጓዛል። ከነሱ ይሰማል። አላህ Subhanahu Wa Ta'ala አይሁዶችን ከወቀሰበት ነገር አንዱ ምንድነው? ሰማዑነ ሊልከዚብ አካሉነ ሊልሱሕት ውሸትን የሚያዳምጡ ሰዎች ናቸው። ጠዋት ማታ እየተነሳ የሚያሸውን ውሸት ላንተ የሱ ስቶሪ ያለ ያመጣልሃል። ምን ያደርግልሃል? በተቻለን መጠን መተው ከቻለን እንዲህ አይነት ነገሮችን መተው ያስፈልጋል። መራቅ ከቻለን መራቅ ያስፈልጋል። ሰው ስለገባበት መግባት ግዴታ አይደለም። ሰው ገደል ሲገባ ዝም ብሎ መግባት አያስፈልግም። ካልሆነ ደግሞ በጥንቃቄ መጓዝ፣ አጠቃቀሙን ማወቅ ያስፈልጋል። አጠቃቀሙን ማሳመር ያስፈልጋል። የሰዎችን ሁላ ኹራፋት፣ የሰዎችን ሁላ ጥፋት፣ የሰዎችን ዝቃጭ የሆኑ አስተሳሰቦች ሁሉ እያነበብን ከሆነ እዚህ ጋር እንዴት ብሎ ነው ቁርአንና ሱናን ልባችን ውስጥ የምናሰርጸው? ቁርአንና ሱና ምቹ የሆነ ቦታ ያስፈልጋቸዋል። በል ሁወ አያቱን በይናቱን ፊ ቁሉቢ الذين اوتوا العلم በል ሁወ አያቱን በይናት ግልጽ የሆነ ማስረጃና ግልጽ የሆነ ተአምር ነዋል። ፊ ሱዱር الذين اوتوا العلم እውቀት በተሰጡ ሰዎች ልቦና ውስጥ። ይህ እውቀት ሁሉ ጊዜ ሊጸና የሚችለው ከወንጀል ስንታቀብ ነው፣ ብዙዎች እንደመከሩት ማለት ነው። አለዚያ እንዲህ አይነት ወንጀሎችን ሁሉ ጊዜ ምንዳፈር ከሆነ ወይም ደግሞ ወደ ወንጀል የሚያቃርቡን ሰዎች፣ የሚያመላክቱን ሰዎች፣ የተለያዩ ሊንኮችን፣ ጽሁፎችን፣ ቪዲዮዎችን፣ የተለያዩ ነገሮችን የሚልኩልን ሰዎች ጓደኛ አድርገን ከያዝን ነገ የውመል ቂያማ ከምንነድብባቸው ነገሮች አንዱ ይሄ ነው። ያ ወይለታ ለይተኒ ለም አተኺዝ ፉላናን ኸሊላ የሚባልበት ጊዜ ነው። ገሌን ጓደኛ አድርጌ ባልያዝኩት ኖሮ የተለያዩ ኩፍርና ኢልሃድን የሚናገሩ ሰዎችን ጓደኛ አድርጎ መያዝ ይሄ በጣም ከባድ የሆነ ስህተት ነው። መጠንቀቅ ይኖርብናል ማለት ነው። የምናየውንም አይደለም የማናየውንም ጭምር ሰዎች አፈራቸው እኛ ጋር መድረሱ አይቀርምና መጠንቀቅ ይኖርብናል። ልጆቻችንን ማስጠንቀቅ ይኖርብናል። ከዛልክ ወጣቶችን ማነጽ የሚኖርብን ለዐቂዳ ኢህቲማም በማድረግ ለሱና ኢህቲማም በማድረግ ንጹህ ሆኖ የሚቀርበው አንተ ጋር የሚያደፈርሱትን ነገሮች ተጀኑብ ካደረክም የተለያዩ መድኃኒቶች ተረጭተው ምን ብለው ከዛ በሆነ ነገር ውስጥ አልፎ የሚመጣልህ ከሆነ አንተ አጠጣው። ወሀከዛ እዚህ ጋር ከአላህ Subhanahu Wa Ta'ala አያት ከአላህ Subhanahu Wa Ta'ala ረሕማ ብዙ ኸይራት የሚዘንቡበት ቦታ የሚመጡ ተማሪዎች ራሳቸውን ከሽሩር መጠበቅ አለባቸው። መጥፎ ነገር ልባቸው መጥፎ ነገር እንዳይቀበል ማድረግ አለባቸው። አለዚህ ይህን ካልጠበቁት የነጻውን ልባቸውን እያቆሸሹ ራሳቸውን ችግር ውስጥ ይከታሉ። በተለይ ደግሞ ናሺዎች፣ ታዳጊዎች ታላላቆቻቸውን ነው እንጂ ማየት ያለባቸው እስቲ ምን ይላሉ ሰዎች እያሉ ጆሮአቸውን ለተለያዩ የጥመት ሰዎች ማጋለጥ ይሄ በጣም ከባድ ነገር ነው። ልናስጠነቅቃቸው ይገባል ማለት ነው ወጣቶች ስለሆነ። ስለዚህ አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያደርጋል። አላህ Subhanahu Wa Ta'ala ሐያት ዱንያ ለነገ መዝራዓ ለአኺራ መዝራዓ እንዲሆንና ነገ አኺራ ላይ ፍሬውን የምናጭድበት አኺራ ላይ ከአላህ Subhanahu Wa Ta'ala ትልቅ እድል የሚሆነንና ወደ ትልቅ ነገር የሚያደርሰንን ጥሩ ሐያት ኖረን